ማንቸስተር ዩናይትዶች የናፈቁት ዜና ላይ በእጅጉኑ ለመጠናቀቅ መቃረቡ ተገልጿል። ማንቸስተር ዩናይትዶች ማታየስ ኩኒያን ለማስፈረም ከስምምነት ለመድረስ እንደተቃረቡ እውቁ ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። ብራዚላዊ ተጫዋች የቀረበለትን ፕሮጀክት እንደተቀበልና የግል ጥቅማ ጥቅሞችም በመጠቃለል ላይ እንደሆኑም ነው ተይዞ የተገለጸው። ዘንድሮ በወልቭስ ቤት ማስደነቅ የቻለው ኩኒያ ዘንድሮ በ31 የፕሪሚየር ሊግ ጨዋታዎች 15 ግቦችን ማስቆጠር የቻለ ተጫዋች ነው። ወልቭሶች ዘንድሮ በሊጉ ሰርቫይቭ ለማድረጋቸው ወይም ለመቆየታቸውም ቁልፍ ተጫዋች ያድርጓል። ተጫዋቹ ባለፉት ወራቶች ስሙ ከበርካታ ክለቦች ጋር ሲያያዝ ቢቆይም አሁን ግን ወደ ቲያትር ኦፍ ድሪምስ ለማቅናት ተቃርቦ ተገኝቷል። አሰቃቂ ጊዜ ነው ያሳለፉት ቀይ ሰይጣኖቹ በቀጣይ የውድድር ዓመት ቡድናቸውን ማጠናከር የሚጠበቅባቸው ቡድን መሆናቸው መቼስ ጥያቄ የለውም። ደካማውን የፊት መስመራቸው ደግሞ በኩኒያ ዝውውር አሃዱ ብሎ ለመጀመር ተቃርቧል። ማታየስ ኩኒያ ደግሞ ትልቅ ጭማሪ ይሆንላቸዋል ተብሎ ይገመታል። ጫቹ በፋይናል ሰርድ ላይ ምርቶችን የሚያመርት ነው። ለአሞሪም ያጫወት ስታይልም የሚመች ነው። ኳስ ይዞ መጫወት ይችላል። በፕሪሚየር ሊጉ የተፈተነ ነው። ያለ ፔናልቲ ግቦች ነን ፔናልቲ የሆኑ ግቦች በ90 ደቂቃ የማስቆጠር ንጻሬውም ከፍተኛ ያድርጓል። በግራ 10 ቁጥር ቦታ ላይ ደግሞ የዳበረ ተጫዋች መሆኑ ይታወቃል። ለዩናይትዶች ሬዲ ሜድ የሆነ ተጫዋች ነው ልንለው ምንችላል። አያክሶች በትላንትናው ዕለት በፒኤስቪዎች የኤርዲቪዚዮን ዋንጫ መነጥቃቸው ይታወቃል። አያክሶች በአሳዛኝ ሁኔታም ነው በእውነቱ ዋንጫውን አተውት የነበረው። ረዘም ላለ ጊዜ ሊጉም በሰፊ ልዩነት ሲመሩ ከርመው ባለፉት 4 እና 5 ጨዋታዎች ያሳዩት ደካማ አቋም ግን ዋንጫውን እንዲያጡ መንስኤ ሆናቸዋል። ሊጉ ሊጠናቀቅ 7 ጨዋታ ሲቀሩት በ9 ነጥብ ሲመሩ የነበሩ ቡድን ነው የነበሩት። አጨራረሳቸው ግን ሳያምር ቀርቷል። ታዲያ ከዚህ ክስተት በኋላ ጣሊያናዊው የአያክስ አሰልጣኝ ፍራንቼስኮ ፋሪዮሊ በእንባ ተሞልተው ስቅስቅ ብለው በጣም በሚያሳዝን መልኩ ሲያለቅሱ የነበረበት አጋጣሚ ብዙዎቻችሁ የተመለከታችሁትም ይመስለኛል። አሁን የ36 ዓመቱ ወጣት አሰልጣኝ አያክስ ለመልቀቅ እንደወሰኑና ለክለቡ ውሳኔያቸውን እንዳሳወቁ ተገልጿል። ፋሪዮሊ ከደቹ ክለብ ከአንድ ዓመት በኋላም ነው የሚለያዩ የሚሆኑት። ባሳለፍነው ክረምት ነበር በ3 ዓመት ውልም አያክስ ደርሰው የነበረበት አጋጣሚ የነበረውን ግን ከቡድኑ ጋር እንደሚለያዩ ለማወቅ ተችሏል። አያክሶች ፍራንቼስኮ ፋሪዮሊ ለመተካት ደግሞ የቀድሞ አሰልጣኛቸውን ኤሪክ ቴንሃግን በቁም ነገር እያሰቡ መሆናቸው ተገልጿል። ቴንሃግ በሊቨርኩሰኖችም ግን እንደሚፈለጉ ይታወቃል። ያለፈው የባሎንዶር ሽልማት ከውዝግቦች ጋር ሮድሪ ሳይጠበቅ ካሸነፈ በኋላ ቀጣዩ ማለትም የ2025 የባሎንዶር ሽልማት ደግሞ መቼ እንደሚደረግ ቀኑ ተቆርጦለት ታውቋል። በቀጣይ ለ39ኛ ጊዜ የሚደረገው የባሎንዶር ሽልማት መርሃ ግብር በሴፕቴምበር 22 እንደተለመደው በፓሪስ ከተማ እንደሚደረግ ተገልጿል። በእኛ ሀገር ወሩን ስንከረብተው በመስከረም ወር ላይ ይደረጋል ማለት ስም ነው። ለዘንድሮ ባሎንዶር ኦስማን ዴምቤሌ፣ ላሚን ያማል፣ ራፊኒያና ሞሐመድ ሳላ የሚገመቱ ተጫዋቾች ናቸው። ማንቸስተር ሲቲዎች ጀርመናዊውን የባየር ሊቨርኩሰን ተጫዋች ነው ፍሎሪያን ቪርትስን ወይም በሚታወቅበት አጠራር ከሆነ ፍሎሪያን ቪርትስን ለማዛወር ሲከታተሉት ቢቆዩም አሁን ግን የኢትሃዱ ክለብ ከዚህ ዝውውር ራሳቸውን ማስወጣታቸውን የቢቢሲ ጋዜጠኛ ነው ሳሚ ሞክቤል በዘገባው ላይ አስሯል። ሲዝኖቹ ከዚህ ዝውውር ራሳቸውን ያገለሉት ደግሞ ለተጫዋቹ በአጠቃላይ ወደ 300 ሚሊዮን ዩሮ ያህል ሊያስወጣቸው የሚችል በመሆኑ በጣም ውድ ነው ብለው በማሰባቸው እንደሆነ ተገልጿል። ሲቲዝኖቹ ይህንን አማካኝ ተጫዋች የኬቨን ደብሮይነ ተተኪ አድርገው ሲመለከቱት የቆየ ተጫዋች ነበር። አሁን ግን ዋጋው ተጋኗል ብለው ትተውታል ማለት ነው። የፔፕ ጓርዲዮላ ቡድን ተጫዋቾች ላይ አውጥተው ዝውውር ሲፈጽሙ ቢታወቅም በአንዳንድ ዝውውሮች ላይ ግን ዋጋው አይገባቸውም ብለው ከዝውውሩ ራሳቸውን ሲያገሉ ይታወቃል። ለምሳሌ እነ ፍሬድ ጆርጂኒዮና ፍራንኪ ዴዮንግ የመሳሰሉት ተጫዋቾችን መጥቀስ ይቻላል። ሃሪ ኬንንም እንዲሁ ይታወሳል። ኬንን ትተው ሃላንድን በ51 ሚሊዮን ፓውንድ ያመጡ ክለብ ናቸው። ከዚህ በተጨማሪም ሃሪ ማጉዌርም ሌላኛው ተጠቃሽ ተጫዋች ነው። ማጉዌርና ኩሊባሊን በመተው ነበር ሩበን ዲየዝን አስኮብልለው የነበረውን ደግሞ ፍሎሪያን ቪርትስ በዋጋ የተተወ ሌላኛው ተጫዋች ሆኗል ማለት ነው። ሲቲዎች ፍሎሪያን ቪርትስን ትተው ባነሰ ዋጋ ታዲያ ማንን ሊያመጡ ይችላሉ የሚለውን ካነሳን ግን የኖቲንጋም ፎረስት ተጫዋች ነው ሞርጋን ጊብስ ዋይት አሁንም
በሲቲዎች ዝርዝር ውስጥ እንደሚገኝ ፋብሪዚዮ ሮማኖ በዘገቡ ላይ አስሯል። ይጫዋች ትክክለኛ ዋጋው ባይታወቅም ከ55 እስከ 68 ሚሊዮን ዩሮ ያህል ግን ያስወጣል ይባላል። አንዳንዶች ግን እስከ 100 ድረስም የሚሉ ምንጮች አሉ። ነገር ግን መሬት ላይ ለመውረድ የቀረበ ግምት ነው ተብሎ የሚገመተው ከ55 እስከ 68 የተባለው ይመስላል። ይሄ ነው ዋጋው ተብሎ ግን እስካሁን በይፋ አልተቀመጠለትም። ይጫዋች ወደ ፔፕ ቡድን ቢያቀናም ግን ጥሩ ዝውውር ይሆናል ተብሎ ይታመናል። የአጥቂ አማካኝ ጫዋች የተቃራኒ ቡድንን ለመስበር ትልቅ ጥራት ያለው ጫዋች ነው። የተቃራኒ ቡድንን በትራንዚሽን ወቅት ስለመቅጣት ወሳኝ ልጅ ያርጓል። ፕሮግሬሲቭ ፓሶችን ያርጋል። አትሌቲክ ነው። ፕሬሲንግን ይመራል። በመከላከሉ ያግዛል። ግንኙነቶችን ያሸንፋል። በተጨማሪም የ25 ዓመት ተጫዋች በፕሪሚየር ሊጉም የተፈተነ ተጫዋች ነው። ከወልቭስ አንስቶ በሼፊልድ ዩናይትድ በውሰት አሁን ደግሞ በኖቲንጋም ቤት የሚታወቅ ተጫዋች ነው። ሁሉን ያካተተ ተጫዋች ዘንድሮ 7 ግብና 10 ደግሞ አሲስቶችንም ማስመዝገብ የቻለ ተጫዋች ያድርገዋል። የመርሲሳይዱ ክለብ ሊቨርፑል ለትሬንት አሌክሳንደር አርኖልድ ተተኪ የጀረሚ ፍሪምፖንግን ዝውውር ማረጋገጣቸው ከወዲሁ ይታወቃል። ሆላንዳዊ ተጫዋች ዛሬ እንደም የሕክምና ምርመራውንም እንደሚያጠናቅቅ ነው የተገለጸው። ቀዮቹ አሁን ይህንን ቀዳዳቸውን ከደፈኑ በኋላ በዛኛው ክንፍ ማለትም በግራ መስመር ተመላላሽ ተከላካይ ቦታ ላይም የአንዲ ሮበርትሰንን ቦታ ለማጠናከር የበርነማውዙን ተጫዋች ሚሎስ ኪርኬዝን ለማስፈረም ከበርነማውዝ ጋር ግንኙነት ስለማድረጋቸው እቁ ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። ተያይዞ እንደተገለጸው ከሆነም ቀዮቹ ከሃንጋሪያው ፉልባክ ጋርም የግል ጥቅማጥቅሞች ስምምነቶችን እያጠናቀቁ እንደሚገኙና ሁለቱ ክለቦች በዝውውር ክፍያውም ላይ ድርድር ማድረጋቸውን መቀጠላቸው ተገልጿል። ይህ ዝውውር ለሊቨርፑሎች የሚረጋገጥላቸው ከሆነ ለስሎት የረጅም ጊዜ ምርጥ መፍትሄ መሆን የሚችል አይነት ዝውውር እንደሆነ መናገር ይቻላል። ጫሽ ማንቸስተር ዩናይትዶች ፓትሪክ ዶርጉን ከማስፈረማቸው በፊትም ሲፈልጉት እንደነበረ የሚዘነጋ አይደለም። ጫሹ በተለይ የሚያርጋቸው ክሮሶች አደጋ በጣም የሚፈጥሩ ናቸው። ቆንጆ ኳሶች ነው የሚያሸመው። እንዲሁም ደግሞ የድሪብሊንግ ስኪሉ ያለው ተጫዋች መሆኑ ከሚደነቁለት መካከል በጥቂቱ ናቸው። የሊቨርፑሎችን የዝውውር ፖሊሲ ግን መቼስ አለማድነቅ አይቻልም። አሁን ነገሮች ሙሉ ለሙሉ ካለቁላቸው አድማጮች የአርኖልድንና የሮበርትሰንን ጊዜ አብቅቶ የፍሪምፖንግንና የኪርኪዝን ጥምረት በፉልባኩ ላይ ልንመለከት እንችላለን ማለት ነው። ፍሪምፖንግ ደግሞ ዊንግ ባክ መሆኑም የሚታወቅ ተጫዋች ነው። ሁለት ተጫዋቾች ሜዳ በመለጠጥ ለሳላና ጋክቦ በሀፍ ስፔሱ የበለጠ ስፔሶች መፍጠር የሚችሉ ተጫዋቾች ናቸው። ኪርኪዝ ደግሞ ከፊቱ ከዲያዝ ጋር የሚጣመር ነው የሚሆኑ። የፍሪምፖንግ ወደ አንፊልድ መክተም ደግሞ ለሳላና ለብራድሊ ረፍትን የሚሰጣቸውም ነው የሚሆነው። ፍሪምፖንግ እንደሚታወቀው በዋይዳ ጮት ለጥጦ ሲጫወት ይታወቃል። ይህ ደግሞ ሳላን ወደ መሀል በማስገባት ሳላ ከዚህ በላይ እንዲያስቆጥርም ሊረዳው ይችል ይሆናል። ፍሪምፖንግ በጠባብ ስፔስ ላይ ጥሩ ተጫዋች ነው። ፈጣን ነው፣ ድሪብለር ነው። ቢሆንም ግን ያው በአርኖልድ ልክ የሆነ ተጫዋች ነው ማለት አይቻልም። ፍሪምፖንግ የበለጠ የሚታወቀው በቀጥተኛ ሩጫዎችና ዲፌንሲቭ ላይኖችን በመስበር ነው። በአርኖልድ ልክ ግን የአርኖልድን አይነት ክሮሶችንና ፓሶችን የሚያደርግ አይነት ተጫዋች አለ። በመከላከሉ ደግሞ የሚወቀስ ተጫዋች ነው። በመከላከሉ እንኳን አርኖልድም ተመሳሳይ መሆኑ የሚታወቅ ጉዳይ ነው። በአጠቃላይ ግን ሊቨርፑሎች የፍሪምፖንግንና የሚሎስ ኪርኬዝን ዝውውር ለማጠናቀቅ እየሰሩ የሚገኙ ቡድን ናቸው። ቻምፒዮኖቹ ሊቨርፑሎች ግን ዛሬ እንደሚታወቀው በፕሪሚየር ሊግ ጨዋታ ያላቸው ሲሆን ከሜዳቸው ውጪ ወደ አሜክስ ስታዲየም አቅንተው ብራይተንን ሆቭ አልቢዮንን ከምሽቱ 4 ሰዓት ላይ የሚገጥሙ ይሆናል። ለሊቨርፑሎች ያው መርሃ ግብር ማሞያ ከመሆኑ በዘለለ ግን ትርጉም ያለው ጨዋታም አይደለም ልንለው እንችላለን። ለአርሰናሎች ጥሩ ያልሆነ ዜና ተሰምቷል። በእርግጥ ካሉበት ሰዓት አንጻር መጥፎ የሚባል አይነት ዜና ላይሆን ይችላል። ሆላንዳዊው የአርሰናል ተጫዋች ዩሪን ቲምበር ባለፉት ጥቂት ሳምንታት ከጉዳት ጋር ጥርሱን ነክቶ ሲታገል እንደነበረና ለወራቶች ከጉዳቱ ጋር ሲጫወት እንደነበረ የተገለጸ ሲሆን አሁን ግን ቲምበር ክረምቱ ቁርጭምጭሚቱ ላይ ቀዶ ጥገና እንደሚያደርግ ተዘግቧል። ቲምበር ሰርጀሪው እንደሚያስፈልገው ተወስኗል ነው የተባለው። ይህ ቀዶ ጥገና ግን ለምን ያህል ጊዜ ተጫዋቹን ያርቀዋል የሚለው እስካሁን የተገለጸ ጉዳይ አይደለም። ለቀጣዩ ዓመት ግን ይመለሳል የሚል ተስፋ እንዳለ እየተገለጸ ይገኛል። ፕሪሲዝን ግን ያመልጠዋል ማለት ነው። መድፈኞቹ በክረምቱ በቅድመ የውድድር ዝግጅታቸው ወደ ሲንጋፖርና ሆንግ ኮንግ አቅንተው እንደሚጫወቱም ይታወቃል። በአጠቃላይ ግን ቲምበር
ቀዶ ጥገና የሚያደርግ ይሆናል። የ23 ዓመት ተጫዋች ዘንድሮ አስደናቂ አቋም ካስመለከቱ የአርሰናል ተጫዋች መካከል አንዱ ሆኖም የሚቀመጥ ተጫዋች ነው። ለአርቴታ መደበኛ ተጫዋች ሆኖም ነው ሊገኝ የቻለው። ዘንድሮ ግብ ጠባቂን ሳይጨምር አውትፊልድ ከሆኑ ተጫዋቾች መካከል ከቲምበር በላይ የመጫወቻ ደቂቃ ያገኙ ተጫዋቾች 5 ተጫዋቾች ብቻ ናቸው። ባለፉት 2 ጨዋታዎች ደግሞ ቲምበር ባልኖረባቸው ጨዋታዎች በራይት ባክ ቦታ ላይ ተሰልፎ ሲጫወት የነበረው ቤን ዋይት መሆኑ ይታወቃል። እሁድም አርሰናሎች ወደ ሴንት ሜሪ አቅንተው ሳውስሃምፕተንን ሲገጥሙ ዋይት በዛ ቦታ ላይ ይኖራል ተብሎ በስፋት ይገመታል። የመጨረሻ ላድርግና አድማጮች በሜዳ ቴኒስ ዜና የጣሊያን ኦፕን ውድድር ትላንት ፍጻሜውን ያገኘ ሲሆን በፍጻሜው ስፓኒያርዲያውን ካርሎስ አልካራዝን ከ3 ወር ገዳ በኋላ በዚህ ውድድር ከተመለሰው ከጣሊያኒው ያኒክ ሲነር ጋር አገናኝቶ ካርሎስ አልካራዝ የዓለም ቁጥር አንዱን ያኒክ ሲነርን በመርታት በይፋ ቻምፒዮን መሆን ችሏል። አልካራዝ የሲነርን 26 ጨዋታዎች ያለመሸነፍ ጉዞም ትላንት ሊገታበት ችሏል። የ4 ጊዜ የግራንድ ስላም አሸናፊው አልካራዝ የትላንቱ ድሉ ለመጎናጸፍ 1 ሰዓት ከ45 ደቂቃ ያህልም አስፈልጎት ነው የነበረው። ካርሎስ አልካራዝ ከትላንቱ ድል በኋላ ግን ምን ያህል ገንዘብ ወደ ካዝናው ያስገባል የሚለውን ስንመለከት ወደ $1.1 ሚሊዮን ወደ ካዝናው የሚያስገባለትን ድል ነው ሊያስመዘግብ የቻሉ። ማለት ደግሞ በሙያው እስካሁን ያገኘውን ገቢ ወደ $41 ሚሊዮን የሚያሳድግለት ገንዘብ ነው። በ2025 ብቻ ከ$4 ሚሊዮን በላይ ማግኘት የቻለ ተወዳዳሪ ያደርገዋል። ካርሎስ አልካራዝ ከትላንቱ ድል በኋላ ግን በሰጠው አስተያየት ለጨዋታው በቀረብኩበት መንገድ በአእምሮ ጥንካሬ በራሴ ኮራለው፣ ታክቲካሊም ከጨዋታው መጀመር አንስቶ እስከ መጨረሻው ድረስ በሚገባ የጫወትኩኝ ይመስለኛል ሲል ካርሎስ አልካራዝ አስተያየቱን አጋርቷል።